አንድ የህንፃ ባለቤት ባለሀብት ሰዎችን አከራይቷቸው ነበር። እዛ ህንፃ ላይ አንዱ የቤት ክራይ መክፈል አልቻለም። ካልቻልክማ ውጣ ብሎ ሰውየው አባረረ። ቀዝቃዛና በረዶ ወቅት ነበር። ወጥቼ ድንኳን ላይ ተቀመጥኩ ይላል። በቀናት ውስጥ መሬት መንቀጥቀጡ ተነሳና የሰውየውም ህንፃ ፈረሰ። አሁን ይላል ግለሰብ እኔና የህንፃው ባለቤት እኔ በሰራው ድንኳን ውስጥ እሳት እየሞቅን ነው። በቅጽበት ያለህ ነገር እጅህ የለም። ወይ ህንፃ ነው ወይ ፋብሪካ ነው ወይ ቤት ነው፣ የለህም ንብረት። ወደ አላህ የምንመለስበት ወቅት አላህ በላልኮ ኩል ሊያደርገው ይችላል። መደንገጥ አልቻል። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ ልናስደነግጥ ላክል አልደነገጠም። ሰው እንደተጨካከለ ነው። ተውበት ላይ አይደለም፣ ዱዓ ላይ አይደለም፣ ሰደቃ ላይ አይደለም። ሰው አላህ ካዘነላቸው ጥቂቶቹ በቃ። ከዛም የመካከለኛው ምስራቅ ጦርነት ተጀመረ። ፍልስጤም፣ እስራኤል፣ አሁን ወደ ሉብናን ተሻገረ፣ ወደ ኢራን እያማተረ ነው። በቅርቡ የነዳጅ ዋጋ ጭማሪ ይደረጋል፣ የሰላም እጦት ስላለ ዓለም። እነዚህ ሁሉ ማዕበሎች፣ እነዚህ ሁሉ ማስጠንቀቂያዎች እንድንመለስ ደወል ነው አላህ ይላል። የፍሎሪዳውን ማዕበል ከሳምንት በፊት ታስተናግደናል። ፍሎሪዳ ውስጥ የገዛ ጦርነት በዓመት ውስጥ ከተሰደዱት በላይ በአንድ ቀን በሚሊዮኖች እንዲሰደዱ አላህ ያደርጋል። አሜሪካን 47 ቢሊዮን ዶላር አክስሯል። ከማዕበሉ አንድ ቀን በፊት አሜሪካ ለእስራኤል ገዛን እንድትደበድብ 8.7 ቢሊዮን የሚያወጣ መሳሪያ ሽጣ ነበር። አላህ 5 እጥፍ አስከፈላት በአንድ ቀን። እነዚህ ሁሉ የምናየው ማዕበል፣ መሬት መንቀጥቀጥ ደወል ነው። ይሄው ሀገራችን ላይ ተመለሱ። ላለፈው 5 ዓመታት ያልቆመ ጦርነት፣ የኑሮ ውድነት፣ አስደንጋጭ የሆነ የኑሮ ውድነት። አሁን ደፍረህ የልብ ወዳጄ ነው የምትለውን ሰው የገባብህን ኢምፖርት ዕቃ 5 ሚሊዮን ብር አበድረህ ልትል የምትፈራራበት ወቅት ላይ ነው ያለ። በዚህ ልክ የኢኮኖሚ ጥረት ይሄ ትውልድ ገጥሞት አያውቅም። ይሄ ደወል አይደለም። ድሮ እንደ ልብ ብር ስንበትም አንደነግጥ። አሁን ሂሳብ መስራት የጀመርንበት ወቅት አይደለም። ከዚህ በላይ ደወል አለ? በእርግጠኛስ አልተስፈራራንም፣ አልደነገጥንም፣ አልተመለስንም። ኢትዮጵያ አሁን በቅርቡ መሬት መንቀጥቀጥ ጎብኝቷት አላህ በዚህ ያቆመል፣ አላህ በዚህ ይመልሰው፣ መጥፎን ነገር አያሳየው። አለም የረው ይላል አላህ። አላዩም እንዴ ከማ አህለክና ምን ቀብልህም ምን ቀር ከነሱ በፊት የነበሩ ህዝቦችን እንዴት እንዳጠፋናቸው አላዩም እንዴ ይላል። መከናሁም ፊል አርድ ማ ለም ኑመኪን ለኩም እናንተን ካስመቸናችሁ በላይ የኢኮኖሚ ድሎት የሰጠናቸውን ህዝቦች እንዴት እንዳጠፋን አልሰሙም እንዴ? ወአርሰልነ ሰማአ ዐለይሂም ሚድራራ ሰማይን በዝናብ ሞላንላቸው። ወጀዐልነ አልአንሃረ ተጅሪ ሚን ተሕቲሂም ወንዞቹ ከስሮቻቸው እንዲፈሱ አደረግን። አመፁ፣ ጥጋብ ውስጥ ገቡ፣ አላህን ረሱ። ፈአኸዝናሁም ቢዘኑቢሂም በወንጀሎቻቸው ያዝናቸዋል። ወአንሸእና ሚን ባዕድህም ቀርነን አኸሪን እነሱን ጠርገን ሌላ ተካን ይላል አላህ። በክፍለ ዘመናት ወፋፍራም ቅጣትን ልኳል በትውልድ ላይ